ውሳኔ ነው። ሁለታችሁ አንድ ላይ መሆን ወይም ደግሞ መቀጠል ማችሉ ሰዎች ናችሁ። ምክንያቱም እሷ የራሷ ዓለም ያላት ሰው ነች፣ የራሷ ህይወት ያላት ሰው ነች እና ዛሬ እኔ ወስኜ የመጣሁት ነገር አለ። አንድ ላይ እናንተንም ቢሆን ማየት አልፈልግም። ምክንያቱም ካንተ ጋር ስትሆን ልጅቷ ደስተኛ ሆና ማታውቅም፣ ደስተኛም እየሆነች አይደለም። ተጨንቆሻል ማለት ነው እንዴ? ምንድነው? ለምን አቋም አይኖርሽም ሩታ? በቃ ካልፈለግሽኝ እኮ መጀመሪያ መናገር ትችያለሽ እኮ። እኔ አሻንጉሊት ነኝ እንዴ የምትጫወችብኝ ሩታ? አላሳዝንሽ እንዴ? ህመሜ ጉዳቴ ምናምን አይሰማሽም? አሁን እንደዚህ ስትስሚት በግልጽ ማነግረው ለምን እንዲጎዳ አደርጋለሁ ምናምን አልኩኝ። ከዛ ያ ነገር ደግሞ በጣም መናገር እንዳለብኝ ተሰማኝና ህሊናዬንም በጣም የጸጸተኝ መጣ። ላይክ በቃ መናገር አለብኝ ብዬ ወሰንኩኝ እና ምን ልነግርህ ነው፣ እኔ እናንተ ከዚህ በላይ አብረን ባንቀጥል ደስ ይለኛል። እኔ ላንተ ምንም አይነት ስሜት ሊኖረኝ አልቻለም። የምሬን ነው። ባገኘው ቁጥር እጨነቃለሁ። ባገኘው ቁጥር ምንም ደስተኛ ልሆን አልቻልኩም። ሰላም ብያለሁ የቻናል ቤተሰቦች፣ እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። ዛሬ በአዲስ ቪዲዮ መጥቻለሁ። የዛሬ ቪዲዮ ደግሞ ያው እንደተለመደው ያው ከዚህ በፊትም እንደተናገርኩት በጣም ብዙ ነገሮች ተከስተዋል ማለት ነው። ለኦዲየንሱ የምጠይቀው አንድ ጥያቄ አለኝ። በሩታ ህይወት ላይ ስንት ሰው ነው የሚያዘው? ማለት ውሳኔ በሩታ ህይወት ላይ የሚወስነው ስንት ሰው ነው? እንዲህ አርጊ፣ እንዲህ ውጪ፣ እንዲህ ግቢ ምናምን በቃ ይሄን አታርጊ ብለው ስንት ሰው ነው የሚወስነው የሚል ጥያቄ አለኝ። በዚህ ቪዲዮ ላይ እስቲ እናየዋለን። የቻናል ቤተሰቦች አዲስ ሆናችሁ ቤቱን ሰብስክራይብ በማድረግ ላይክ፣ ሼር በማድረግ ሰፖርት አድርጉኝ። ወደ ቪዲዮ እንሄዳለን። ቪዲዮ አይተን እንመለሳለን ማለት ነው። የሆነ ስትገናኙ ስታወሩ ምናምን አትሊስት የሆነ ደስተኛ ልትሆኑ ይገባል አይደለ? እኔና ደስታ አይ ቲንክ ሳምንት አይ ቲንክ ወይ 10 ቀን ምናምን ይሆነናል በደንብ መገናኘት ከጀመርን። ግን መገናኘትና ማውራት ከጀመርንበት ቀን እና ሰዓት ጊዜ ጀምሮ ምንም ውስጥ ደስተኛ ሊሆን አልቻለም። በቃ ለሱ ስል ነው የምሄደው፣ ለሱ ስል ነው የማገኘው፣ ለሱ ስል ነው ብዙ ነገሮችን የማረገው እንጂ እኔ ከልቤ ፈልጌው ወይም ውስጤ ደስተኛ ሆኖበት አይደለም። እና ከሆነ ነገር ሁሉ ነገር ቢቆርጥላት ይሻለኛል እንጂ አብሬው ቀጥዬ ብዙ ነገሮችን ከተላመደኝ በኋላ አትሊስት በሩቁ ቢሆን ይሻላል ብዬ አስቤ ነው ከተላመደኝ በኋላ። እሺ እንዳየነው ቪዲዮን ላይ ማለት ነው ሩታ ዛሬ ደግሞ እንደተናገርኩት ባለፈው ድጋሚ በደስታ ላይ ተጫወተችበት። ማለት ይሄ ልጅ አሻንጉሊት ነው እየተጠቀመችበት ነው። ምንድነው የምትጠቀምበት? አብርሽን ለማስቀናት በቃ ለመሞከር። ምን ልበላችሁ፣ እኔ ከሌላ ሰው ጋር ብሆን ይመለሳል አይመለስም የሚለው ነገር ለሙከራ ነው ሰዎችን የምትቀርበው ይመስለኛል። ፊሊንግን የተሰማው ቀጥዬ መጨረሻ ላይ ከመጎዳው መጨረሻ ላይ አይሆንም ከምለው ካሁን ባሳውቀውና ነገሮች እንዲቆርጡለት ባደርግ ይሻላል ብዬ ነውና ፈረንጁን በዚህ ሐሳብ ተስማምቷል። አናገርኩት፣ በጣም ብዙ ነገር አማከርኩት እና ሐሳቤን ተረድቶኛል። እና ሐሳቤን ስለተረዳኝ ደግሞ በጣም ነው የማመሰግነው አንተንም። ያው እኛም መጀመሪያ እያልሽ የነበረው ልጁ መሀል ላይ እንዳይቀር ነው። ምክንያቱም ወይ ካንተ ጋር መሆን ፈልጋለሁ ወይ ደግሞ አልፈልግም ብለሽ እንዲቆርጥለት ነበረ መጀመሪያ ሐሳባችንና ዛሬ ደግሞ ሐሳብሽ አላቅም አንድ ላይ ብትሆኑ ደስ ይለኝ ነበረ። አንድ ላይ ሆናችሁ ረጅም ጊዜ ብትሄዱ ረጅም ነገር ብታሳልፉ ደስ ይለኝ ነበር። ያው እሱም እየመጣ ነው። ሩታ ወልዳ ከተመለሰች በኋላ እኔ ወንድ ማግባት ራሱ የምትፈልግ ከወንድ ጋር መኖር የምትፈልግ ራሱ አይመስለኝም። እንደምናየው አብርሽን ተጫወተችበት እንደዛ አርጋ። ይሄንን እንትን ብሎ ደግሞ ደስታ መጣ። እንግዲህ ደስታ መጥቶ ደግሞ ያው እንደምናየው በተስፋ ይሄን ሁሉ ጊዜ ቆያ እያወራቸውን በቃ እየተስማሙም በቃ በጣም ነው የሚገርመው። ብቻ እንደዚህ አይነት ህይወት ማን ነው አሁን ከሩታ ጋር ጉዳኛ በጣም ነው የሚረብሽኝ። ከገባ በኋላ ቤት ከገባ በኋላ ለምንድን ነው ማነግረው ያለኝ ስሜት፣ ለምንድን ነው የሚሰማኝ ስሜት በግልጽ ማነግረው፣ ለምን እንዲጎዳ አደርጋለሁ ምናምን አልኩኝ። ከዛ ያ ነገር ደግሞ በጣም መናገር እንዳለብኝ ተሰማኝና ህሊናዬንም በጣም የጸጸተኝ መጣ። ላይክ በቃ መናገር አለብኝ ብዬ ወሰንኩኝ እና ምን ልነግርህ ነው፣ እኔ እናንተ ከዚህ በላይ አብረን ባንቀጥል ደስ ይለኛል። እኔ ላንተ ምንም አይነት ስሜት ሊኖረኝ አልቻለም። የምሬን ነው። ባገኘው ቁጥር እጨነቃለሁ። ባገኘው ቁጥር ምንም ደስተኛ ልሆን አልቻልኩም። አንተን ደስተኛ ለማድረግ እየሞከርኩኝ የራሴን ነገር ለማተው ላይክ ራሴን ለመሸወድ ብዙ ሞከርኩኝ። በጣም ጥሩ ሰው ነው፣ ሰው ከሱ ጋር ሆን ኖርማል ነገር ነው ምናምን እያልኩኝ ግን ላይክ ጥሩነትህ ምናምን እንዳፈቅርህ አላ ማነው ከሩታ ጋር መኖር የሚፈልገው ወንድ ማለት ይሄን ሁሉ ነገር እያየ ሁሉ ባህሪው አያየ ከሩታ ጋር ማለት ከዚህ ካራክተር ወይም ከቪዲዮ ላይ ካራክተር ውጪ ትክክለኛ ህይወት መኖር የምትችለው እንዴት ነው? ባህሪዋን ያው ቪዲዮ ላይ እንደሚታየው ነው። ባህሪዋ ትክክለኛ ባህሪዋ የቱ ነው የሚለው ነገር ማወቅ በጣም ይከብዳል ማለት ነውና የቻናል ቤተሰቦች እንዴት አያችሁት እናንተስ?
መጣሁት ነገር አለ አንድ ላይ እናንተንም ቢሆን ማየት አልፈልግም። ምክንያቱም ካንተ ጋር ስትሆን ልጅቷ ደስተኛ ሆና ማታውቅም፣ ደስተኛም እየሆነች አይደለም። አንተ እየሞከርክ ነው፣ ግን በቃ ሊሆን አልቻለም አይደል? ስለዚህ አንድ ላይ መቀጠል የለባችሁም። አንተም የራስ የምትለው ሰው ብትፈልግና ካሁኑ መጉዳት የለብህም። ስለዚህ ነገሮችን ካሁኑ አንድ ብለህ ብትጀምር ደስ ይለኛል። ስለዚህ አሁን ያላችሁ ነገር ሁለታችሁ እዚሁ በካሜራ ፊት ጨርሳችሁ በዚሁ 10 ደቂቃ 2 ደቂቃ ምናምን ባልሞላ ደቂቃ ውስጥ ጨርሳችሁ አንተም እንድትሄድ እሷም ወደ ቤት እንድትሄድ ፈልጋለሁ። እምርህ ነው ፈረንጅ? አዎ እንደ ሌላ ቀን ፈረንጁ አንተ ምንም ማድረግ አልችልም። ደስታ ሩታ ምን አጥፍቼ በዚህ ልክ እኔን መጥፋት? ምንም እኮ አላጠፋም ደስታ። ፈረንጁ የምርህ ነው? የምሬን ነው። እና ፈረንጁ የውሳኔ ሰው ሆኖ በእሷ ህይወት ላይ እንደዚህ መወሰን ነበረበት ወይ? እሷ መናገር አትችልም ወይ? እሷ መወሰን አትችልም ወይ? ወሰነች። እሺ በሱ ግፊትም ሊሆን ይችላል። አልፈልግም አለችው። እንግዲህ በጣም ከባድ ነው። እና በዚህ መልኩ እንዲስ ነው የሚቀጥሉት። በጣም ነው የሚከብደው። እንግዲህ አብርሽን ይህን አይቶ ያው በጣም ይረዳታል፣ ውስጥ በጣም ቀርቦ ስለሚያውቃት ይህን አይቶ መሰለኝ ድርቅ ብሎ የሸሸው በአሁን ሰዓት ማለት ነው። እና ሩታ ግን ብትመለስ፣ ወደ ራሷ ተመለሳ የራሷን ህይወት ብትኖር፣ በራሷ ህይወት ላይ ባትቀልድ በጣም አሪፍ ነው። ምክንያቱም በጣም ከባድ ጊዜ ነው የምታሳልፈው በዚህ መልኩ ከሄደች ማለት ነው። እንግዲህ ደስታ ምስኪን ሰው ነበረ፣ ቀርቦ እንደሚወዳት እንደሚያፈቅራት ይህ ሁሉ እየነገራት በቃ መሆን አልፈለገችም ከሱ ጋር ማለት ነው። እንግዲህ ዛሬ ያው እንደምታዩት ካንተ ጋር መሆን አልፈልግም፣ ደስተኛ አይደለሁም፣ በጣም ብዙ ምክንያቶች እንዳርድራ እሱን አባረዋለች ማለት ነው። እንግዲህ ከድራማ ውጪ ስንት ነገር እንደሚኖር አናውቅም። የምታስብ ከሆነ እየተጨነኩኝ ነው እኮ ነው እያልኩ ያለው። ምንድን ነው ያስጨነቀሽ? እኔ እኮ አንቺን ደስታ እኮ ነው እየጠበቅኩ ያለሁት። አውቃለሁ። አንድ ቀን ተጭኝሻ ለማድረግ ነው እየጠርክ ያለው። እንደዚህ አድርግ ስትይኝ እሺ እያልኩኝ አንድ ቀን ስላንቺ ደስታ አታስጨንቃት። ሰምተኛል። እኔ እናንተ መጣላት የለብንም። ውሳኔዋን በግልጽ ነገረች። ስለዛ የመጨረሻ ጊዜ ተሰናበታትና ከዚህ እንድትሄድ እፈልጋለሁ። ደስታ በቃ ሂድ፣ ተሰናበታት። ከዛሬ በኋላ አታገኘም። ደስታ ከዛሬ በኋላ ሩታ፣ ለምንድን ነው ላይፍ የምታበላሽው? ሩታ፣ እኔ እኮ ላንቺ እኮ ነው የምኖረው። እንዴ ምን ሆነሽ ነው? ለምንድን ነው ህይወት የምታበላሽው? ሩታ፣ ጥሩ ሆነ በቃ ነገሮች ተስተካከለ ስል እንደዚህ አይነት ሀሳብ ለምንድን ነው ምንድን ነው የሆንሽው? እኮ እኔ እኮ ሞከርኩኝ። ደስታ ለምንድን ነው እንደዚህ የምትወላውይብኝ? ሩታ፣ በቃ ወይ ቀድመ መጀመሪያ መናገር እኮ ትችይ ነበር አይደል? ለምንድን ነው ህይወት የምታበላሽው? አልነገርኩም መጀመሪያ። ደስታ ልትረዳኝ ሁሉ ነገርሽን ረስቼ ከአንቺ ጋር ስለሆንኩ አለው ስላልኩሽ ነው ከጎንሽ ልሁን ስላልኩሽ ነው። ደስታ አይደለም ወይኔ ጉዴ ለምን እኔ እኮ መጀመሪያ ልነግርህ እኮ ሞክሬያለሁ። ደስታ እኔ በፊት ላስረዳ ሞክሬያለሁ፣ ግን ልታዳምጠኝ እንኳን አልፈለክም እኮ እንዴ። የራስህ ያንተ ሀሳብ ምንድን ነው? እንዴት ነው የእሱ ሀሳብ የሚሆነው? ሩታ ከሱ ጋር ምን ሆነሽ ነው? እንዳታወሪ ከዚህ እስካሁን አዳምጬሻለሁ። ከሱ ጋር አይደለም እኮ ማለት እኔ አንቺ ጎን ሆኜ ነገሮችን ማስኬድ ይሄን ያህል አስጨንቆሻል ማለት ነው እንዴ? ምንድን ነው? ለምን አቋም አይኖርሽም ሩታ? በቃ ካልፈለግሽኝ እኮ መጀመሪያ መናገር ትችያለሽ። እኔ አሻንጉሊት ነኝ እንዴ የምትጫወችብኝ? ሩታ አላሳዝንሽ እንዴ? ህመሜ ጉዳቴ ምናምን አይሰማሽም? አሁን እንደዚህ ደስታ ሞክሬያለሁ እኮ ላይክ አለ አይደለ? እኔን አልተረዳኸኝም ማለት አስጨነቀኝ። ኢቭን እኔን ሀሳብ ሳትሰማ ገና በቅርቡ ደስተኛ እንድትሆኚ ስላደረኩኝ ገና በቅርቡ ነው እንድትስቂ ምናምን ስለጣርኩኝ ደስታችሁ ባስ ቆይ አይደለም ፈረንጅ ምን ሆነ ነው አትሩባት ምናምን ትለኛለች ጭራሽ ውሳኔዋን ነገረች እንዴ? ይቅርታ